ለእናቴና ለወንድሞቼ ደረሰ። መዲና ምን ተፈጥሮ ነው ብለው ሲሉኝ ሁሉ በየተባውችና ሴት ልጅ ሼር አርግቼ አመጣታለሁ። ነገሩ እንዲስተካከል ይደረጋል። የተቦሰተው እንድጠፋ አረጋለሁ። ይሄን ሁሉ በየተባውችና አንቺ ጥንባታም ቆሻሻ በገት በይ ዛሬ ወርድብሻል። ዛሬ በኢንቲሳር በውስጥ በኩል መተሽ እነዚህ የፍቅር ደጋፊዎች አራት ቦታ ዘግዝቀውሽ አለ። ስለዚህ መተሽ ይቅርታ ጠይቂ ብለሽ ሜንሽን አርግሽልኝ፣ ሪከርድ አስቀመሽልኝ። መጥቼ ለአንቺ ክብር ብዬ ሄርሜላን እየዘቀዘቁ ስለሆነ አንቺንም እየዘቀዘቁ ስለሆነ ነይ ይቅርታ ጠይቂ ብለሽኝ አልሽኝ። እሺ ብዬ መጣሁኝ በክብር 73 ተንቅጭ ብሎ ይቅርታ ጠየቁኝ። እኛ ጀግኖች ነን እና ይቅርታ አስጠየቅናት ብለው ዘግዝቀውኝ እየሰደቁኝ ነው። ገብቶሻል አይደል? አንዴ ሙይት ያዙ፣ በቃ ሙይት ያዙ። አውሪ ካላችሁኝ ሙይት ያዙልኝ። ዘግዝቀውኝ በኦሮምኛ ቪዲዮ ሰሩብኝ። ገብቶሻል አይደለ? እኛ ጀግኖች ነን ብለው በኦሮምኛ ቪዲዮ ሰሩብኝ። ያ ኦሮምኛ ደግሞ ወንድሞቼ የኦሮምኛ አዳማጭ ናቸው። አማርኛ በፍጹም አያዳምጡም። እናቴም እንደዛው ማለት ነው። ያ ቪዲዮ ለእናቴና ለወንድሞቼ ደረሰ። መዲና ምን ተፈጥሮ ነው ብለው ሲሉኝ ኧረ እኔ አላቅምማ ያልኳት። ወላሂ ነው የምልሽ። ይሄ ነገር ያደረጉት ደግሞ የኔ የኦሮሞቼ የኦዲንሶቼ የኦሮሞዎች ናቸው። ማንም ይሄን ነገር አላደረገም። ገብቶሻል? በአማርኛ የፖሰቱትን ተውኳቸው፣ ዝም አልኳቸው። እኛ ጀግኖች ነን ብለው እናቴ ሳትቀር እንተና ሀደሮ ምናምን ብለው እንተና ሀደሮ ማለት ደግሞ እናሽን እንደዚህ ትሁን እያሉ እዚህ እየዘገዘቁ በኦሮምኛ እናቴን ዘግዝቀው አምጥቶ ሼር አድርጉልኝ። እናቴ ሜንሽን በኢሞ ሪከርድ ላከችልኝ። ወላሂ ላመጣላችሁ እችላለሁ። መዲና ሳልሞት እንዴት እንደዚህ ታረግኛለች? ነገር እያደረግብኛለች። እሺ ቆይ በእናትሽ እዚህ ላይ ማልቀስ አይደለም። ያቺም ልጅ መጣ። ይሄ ነገር ሁሉ ነገር እንዲስተካከል እኛ እኮ ማድረግ እንችላለን። እኔ እኮ ማይ አርቲ ያኔ ሰው ነገሩን አባባሽ ዲሳ አንቺ ነሽ የምታደርጉ እንደዚህ የምታደርጉ ካንቺ ሌላ ማን ነው? ማሪ ያጠራውሽም አንቺ ዝም በይ ያጠራውሽም አንቺ ማጠራሽ ጀኔ ጥራሽና አንቺ ነሽ አለቀሩ እንደዚህ የምታደርጋለሽ። በእናትሽ ይሄን በግ ወይ ላስተካክልልሽ ወይ ልውረድ። በገት በይ አንቺ ደንቆሮ ዶማ በገት በይ ዝም ብለሽ አውሪ። አህያ ነሽ ወይ ማንንም አህያ አንቺ ስሚሽ አርቆ አርቆሽ አውሪ። በጎች እኮ እኔ ከዝሙት ወጥቼ አንቺ ላንጀላ የኔ ሞታ መዲና ሀቂን ትወጣ ኮሎር ማለት ነው። አንተ እሱ እየተረከረሽ አንተ ወደዚህ ነው የምትመጪው። ምን ትፈልጊያለሽ ካልሽኝ በኦሮምኛ የተፖሰተውን ቪዲዮ አስጠፊልኝ። ለማስጠፋት እኮ ማሪ ይሄን ለማስጠፋት ይሄን በግሪታቸው አውርጂውና የፖሰተው ሰው መጣንትን ያልባ አሮጊት ቆጣ ተመረው መዲና መልካሙ ልጅ ይሄ ነገር ተፈለግሽ አንዴ ተደርጊው ወይኔ ሜት አታደርጊ እንጂ እንተሳር ታደፋለሽ ወይኔ ሜት አታደርጊ እንጂ እንተሳር ታደፋለሽ ታስጠፊያለሽ አታስጠፊም ቤት መሄድ ምትፈልጊያለሽ አታስጠፊም ታስጠፊያለሽ ታስጠፋለሽ አታስጠፊም ይሄን ብቻ ንገሪን ታስጠፋለሽ አታስጠፊም መዲና አንዴ ላይ በእናትሽ አንቺ ብቻ ላውራ ወይኔን በጎቹ እሷ ሞኝ ስለሆነች የዋ ስለሆነች እዚህ ውስጥ ያስጠፋሽው አንቺ ነሽ ሁለተኛ እሷን ለብቻ አታወሪ ብለው ታረጋለች አንቺ ማለት ነው ሲፋን ባለስ ደግመሽ ቪዲዮ ስሪ ከፈለግሽ ማለት ነው እርጋ ሀደ ኮና አጅስተኒ እናቴን ከገደላቸው በኋላ ብታጠፉ ምንም ትርጉም የለውም። ገባሽ? ወይኔ ጉዴ ፈላ። መዲና አንደኛ እኔ በሁሉ ነገር አንድ ነገር ልንገርሽ። አሁን ቪዲዮ ጠፋ አልጠፋ ምንም ትርጉም የለም። ቤተሰቦች አንድ ቤተሰቦች ገልብጣ ትውጣ ከቤትሽ ገልብጭ። ይሄ በጉላ እኮ አሁን አንቺ ባላ አምላክ ይገልብጥሽ። በዚህ ዓለም አባሽ አምላክ ይገልብጥሽ። ውሻ ደንቆሮ ዶማ አንዳንድ ጊዜ ቤተሰብ አይደርሰውም ብላችሁ የምትናገሩት ነገር እና የምታደርጉት ነገር በደቂቃና በሰከንድ ይደርሳል ማለት ነው። ገባችሁ? ምክንያቱም አሁን ላይ ቲክቶክ የማይጠቀም የለም። ሁሉም ኢትዮጵያው አብዛኛው በሚባል ደረጃ ይጠቀማሉ ማለት ነው። ገባችሁ? እንደውም ዩቲዩብ ብዙም እንትን የሚሉ የሉም። ቲክቶክ ላይ ነው ተጥደው የምታዩቸው ኢትዮጵያ ያሉት እንዳለ ልጆች ሁሉ ማለት ነው። ገባችሁ? እና ይቺ ልጅ እንግዲህ ዘቅዝቀው እናቷን እየተሳደቡ ከዛ ፖስት አድርገዋት ያ ቪዲዮ ደግሞ ለእናቷ ደረሰ ማለት ነው። እና እናቷ ደግሞ የካንሰር ታማሚ ናት እና ቪዲዮን እባካችሁ አጥፉልኝ እናቴ ከሞተች ወዲያ ምን ያደርግልኛል እያለች ነው። በነገራችን ላይ አሁን ቪዲዮ ጠፋ አልጠፋ ምንም ትርጉም የለውም። ምክንያቱም አንድ ጊዜ ተፖስቷል ደርሷታል ማለት ነው። እና
ልጄ ምንድነው ብላ ሁላ ጠይቀኛለች እያለች ነው። ስለዚህ ከዚህ ሁሉ አርፈሽ ብትቀመጭስ? እንደዚህ ለቤተሰቦችሽ ባጭሩ የሚደርስ ከሆነ ነገም ከነገ ወዳም እያንዳንዷ ነገር ትደርሳታለች ማለት ነው። እናትሽ እንደዚህ ታማሚ ከሆነች ለእናትሽ ዱአ እያደረግሽ አርፈሽ ብትቀመጭስ? ገብቶሻል? ካልሆነ ደግሞ ሚዛናዊ የሆነ ሀሳብ የሚሰጥ ቦታ ላይ መገኘት ነው እንጂ ያለብሽ እንደዚህ እንዴ የተናገርሽው ነገር ስላለ ነው ወስደው ዘቅዝቀው የፖሰቱሽ ማለት ነው። ከፍቅር አድናቂ ጋር ከሩታ አድናቂ ጋር ከሌላው አድናቂ ጋር እንደዚህ እየተጋጫችሁና መጥፎ ነገር እየተናገራችሁ ሌሎቹ ሲናገሩ ደግሞ አትንኩኝ ማለት አይቻልም ማለት ነው። ሁሉም የዘራውን ነው የሚያጭደው። ስለዚህ እቺ እናትሽ የምታስቢላት ከሆነ ከዚህ ሁሉ ነገር እርፍ ብለሽ አድበሽ መቀመጥ፣ ዱአ ማድረግ ለእናትሽ ጤናዋ እንዲሰጣት ገባሽ? ስለዚህ አሁን በፊት አንቺ የፈለግሽውን እንትን ካልሽ በኋላ አሁን ላይ ያዙ ይልቀቁኝ፣ ለምን ተዘቀዘቁኝ፣ ለምን እናት የተሰደበች። በነገራችን ላይ እናት አትንኩ፣ በቃ እናት አትንኩ። እናት ምን ባጠፋች ነው? ምን ባደረገች ነው? ራሷ ነው። ከፈለጋችሁ ዘቅዝቃችሁ መርገጥ ትችላላችሁ ማለት ነው። እና እዚህ እርስ በርስ የምትጣሉትን ነገር ወስዳችሁ እናትን መናገር አግባብ አይደለም ማለት ነው። እና ይሄንን ያደረገችው እንግዲህ የፍቅር አድናቂ ናት። ዘቅዝቃ እናቷን በኦሮሞኛ እንትን እያለች የተፖሰተው ማለት ነው። ገባችሁ? እና እናቴም ወንድሞችም አማርኛ አይሰሙም ኦሮሞኛን የሚሰሙት አለች። በኦሮሞኛ ስለነበረ እርስ በርሳቸው ሲጣሉና ሲነጋገሩ ሲሰዳደቡ የነበሩት ያ ነገር ደግሞ ባጭር እንትን የሚያውቃት ሰው ለእናቲቱ ሸር አደረገላት ማለት ነው። እንግዲህ ምንም ማድረግ አይቻልም። ደግሞ የዘረኝነት ጸብ እንዳታስነሱ አርፋችሁ ተቀመጡ ማለት ነው። ገባችሁ? እና ለማንኛውም እኔ እናት ዘለው ሄደው ሲሳደቡ አያስደስተኝም። በነገራችን ላይ ግን ደግሞ አሁን እንደዚህ ባደረጉ ልጆችም መፍረድ አይቻልም። ገባችሁ? ከሚያዩት ነገር ከሚሰሙት ነገር ነው ይሄ ሁሉ ነገር የተነሳው ማለት ነው። እና አንቺ ገና ለሄርሜላ አድናቂ ብለሽ ምን አደረግሽ? እናትሽ እንድትሰደብ አደረግሽ ማለት ነው። ማንን? ፍቅርን በመናገርሽ ነው ይሄ ሁሉ ነገር የደረሰብሽ። እና ለማንኛውም እዛ ገስት ላይ እንዳለ ከሁለቶቹ ልጆች ውጭ የሄርሜላን ፎቶ ፕሮፋይል ያደረጉ ናቸው። እርስ በርሳቸው ደግሞ ይሰዳደባሉ። እርስ በርሳቸው በነገራችን ላይ ለሁለት ተከፍለዋል። ምክንያቱም አንደኛ አብርሽ አይሆናትም ለሄርሜላ የሚሉ አሉ። አንዳንዶች ደግሞ ችግር የለውም በቃ እሱ ከሷ ጋር ይሁን የሚሉ አሉ። ምክንያቱም ይሄ ማቃጠል የመሰላቸው ለሷ እያሰቡ ሳይሆን እኛም ማናደጃ እየመሰላቸው ማለት ነው። እና እርስ በርሳቸው በግ እየተባባሉ ሲረጋገጡ ነበረ ማለት ነው። ከታች ደግሞ ሁለት የሩታ አድናቂዎች አሉ ማለት ነው። እና ለማንኛውም የዛሬው ቪዲዮአችን ይሄን መስል ነበር። ውዶቼ ላይክ ሰብ አድርጉ። በቀጣይ እንገናኝ።